ይስጥልን ክብራትና ክብራን እንደምን አመሻችሁ እንዴት ከረማችሁ ጉማ የፊልም ሽልማት በ11ኛው ዙር አሸናፊዎችን በይፋ ሲያበስር የምስራችሁን እንሳተፍ ዘንድ እድሜና ጤና ያበደረን ሰጥቶ የማያልቅበት ሰፍሮ የማይጎድልበት ቸሩ አምላካችንን ከመቀመጫችን ተነስተን ይክበር ይመስገን እያልን ሞቅ ባለ ጭብጨባና እልልታ እናመሰግነው ዘንድ በትህትና ጠይቃለሁ። የተወደዳችሁ የኪነ ጥበባትና የመገናኛ ብዙሃን ቤተሰቦች፣ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ እኔም በተራዬ እንኳን በደህና መጣችሁ ብላለሁ። የካቲት 10 ቀን 2006 ዓመተ ምህረት በዕለተ ሰኞ በታላቁ የኢትዮጵያ ብሔራዊ ቲያትር ጉዞውን አሃዱ ብሎ የጀመረው ጉማ የፊልም ሽልማት በስካይላይት ሆቴል እንዲሁም በሸራተን አዲስ አቆራርጦ እነሆ ዘንድሮ ደግሞ በዚህ ታሪካዊ አዳራሽ በአድዋ ድል መታሰቢያ ተከስቷል። 2012 ዓመተ ምህረት ላይ በኮሮና ቫይረስ ካቻምና ደግሞ በዝግጅት አለመመቻቸት ሳቢያ ያልቀረበባቸው ጊዜያት ነበሩ። ጉማ ዘንድሮ በ11ኛ ዙሩ ለተመልካች ከቀረቡ የአገራችን ፊልሞች የትኞቹ በስንት ዘርፍ ታጩ ወደሚለው በቀጥታ አልፋለሁ። እያንዳንዳቸው በአንድ ዘርፍ የታጩት 2 አይነት 0 ዲግሪ፣ ባለቀ ሰዓት፣ ህጋዊ ደሃ የተባሉት ፊልሞች ናቸው። በሶስት ዘርፍ እጩ ሆነው የቀረቡት ደግሞ አልነጋም፣ ሶላኔ፣ ጃና ሞራ እና 2 ቅጣት የተሰኙት። በ7 እና በ9 ዘርፎች የታጩት ደግሞ እንደ ቅደምና ተከተላቸው ባለክራር እና 6 ሰዓት ከሌሊቱ የተባሉት ፊልሞች ሆነዋል። እያንዳንዳቸው በ10 ዘርፍ የታጩ 2 ፊልሞች አሉ። ለፍትህ እና ትዝታ ይባላሉ። ዘንድሮ ትልቁን ሬከርድ በመያዝ እያንዳንዳቸው በ13 ካታጎሪ እጩነቱን የሚመሩት 2 ፊልሞች ጥቁር አደይ እና አፊኒ የተባሉት ፊልሞች። ርዕሶቹን በድጋሚ ላስታውሳችሁና ወደ መገጣጠሙ እንሄዳለን። አፊኒ፣ ጃና ሞራ፣ ሶላኔ፣ ህጋዊ ደሃ፣ ባለክራር፣ 2 ቅጣት፣ ባለቀ ሰዓት፣ 0 ዲግሪ፣ 2 አይነት፣ 6 ሰዓት ከሌሊቱ፣ አልነጋም፣ ትዝታ፣ ለፍትህ፣ ጥቁር አደይ። ከነዚህ ውስጥ የአማርኛ ትርጉም የማያስፈልጋቸውን ርዕሶች እንደ አንድ አረፍተ ነገር ስንገጥማቸው የሚከተለውን ነገር የሚሰጡ ይመስለኛል። ባለክራሩ ህጋዊ ደሃ ባለቀ ሰዓት 2 ቅጣት ተበየነበት። ቅዝቃዜው 0 ዲግሪ በሆነባት በዚያች ምሽት ለፍትህ ሲል መሟገቱን ቀጠለ። 2 አይነት ክስ ተመስርቶብሃል አሉት። ዳኛ ሰዓታቸውን አየት አደረጉ። አሁን ገና አልነጋም፣ 6 ሰዓት ከሌሊቱ ነው። ነገር ግን ትዝታ እንዲሆንህ እንካ ይህን ጥቁር አደይ ይዘህ በሚቀጥለው ቀጠሮ ተመለስ። አምና በ10ኛው ጉማ ከተዘጋጁት ሽልማቶች 9ኙን የጠራረገው ባለ ክብረ ወሰን የተወዳጇ ቅድስት ይልማ ፊልም ዶቃ ነበር። ቅድስት ይልማ ጉማን ጨምሮ ሌሎች የሀገር ውስጥና የውጭ ሀገር ፌስቲቫሎችን በዝረራ በማሸነፍ ስሟ ከሰንጠረዥ አናት ላይ በደማቁ የሰፈረላት የፊልም ብረቷ እመቤት ናት ቢባል አልተጋነንም። ክቡራትና ክቡራን፣ የዚህ ሽልማት አዘጋጅ የኢትዮ ፊልም ፒኤልሲ ዋና ስራ አስፈጻሚና የፊልም ዳይሬክተር ዮናስ ብርሃነ መዋ ከዚህ ቀጥሎ የመክፈቻ ንግግር እንዲያደርግልን ጋብዛለሁ። አመሰግናለሁ። ጥሪያችንን አክብራችሁ የመጣችሁ እንግዶች አመሰግናለሁ። እጮች፣ ስፖንሰሮች፣ ስፖንሰር ቤተሰቦች
እጮች በተለይ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ጉማ በአድዋ ላይ ደምቆ እንዲከበር ለተባበራችሁን በሙሉ እናንተን ማመስገን ወዳለሁ። ተቋሙን ምሽቱን ባከበረ መንገድ ጥሪያችንንም ሰምታችሁ በጸዳ አለባበስ ስለመጣችሁ በጣም አመሰግናለሁ። እሱ ለእናንተ የሚገባ ነው። ቴንክ ዩ። ያው ሌላኛውን አለባበስ አፍተር ፓርቲ ላይ እንገናኛለን። እሱ የማይቀር ነው። የቀንጃ ፊልም ቤተሰቦች እንዲሁም የአድዋ ማኔጅመንት ቲም አመስገን እወዳለሁ። ምክንያቱም እናንተን አይተን ነው እኛ ወደዚህ የመጣ ነው። በደንብ ፕሮሞት ስላደረጋችሁት እኛም እዚህ መምጣት አለብን ብለን መጥተናል እና ቦታውን ስለከፈታችሁልን በጣም እናመሰግናለን። በዚህ ዓመት በጉማ ላይ የተሳተፋችሁ ዲዛይነሮቻችን፣ ጋዜጠኞች፣ የፊልም ሙያተኞች በሙሉ ዋንጫን ከመስራት ጀምሮ እስከ ማስተባበር የተሳተፋችሁ በሙሉ እናንተንም እንደዚሁ ማመስገን እወዳለሁ። በመጨረሻ የአድዋ ድል መታሰቢያ ማኔጅመንት ሙሉ ለሙሉ ፈቅዶልን በምንፈልገው መልክ ፕሮግራሙን እንድናከብር ስላደረገን እነሱን ማመስገን እወዳለሁ። ከፕሮግራሙ በኋላ ጉማ ግላመር አፍተር ፓርቲ በኤሊያና ሞል ይኖረናል። የምትችሉ ሰዎች ኢንቫይትድ እዛ መቶ ደስ ይለናል። እናመሰግናለን። ጉማ ይቀጥላል። ክቡራትና ክቡራን፣ ተወዳጁ ተዋናይ እና አዘጋጅ ተስፋዬ ገብረሃና ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን ያደረሳችሁ። የተሸለማችሁ የታጫችሁ እንኳን ደስ አላችሁ። አንድ ነገር ከይቅርታ ጋር መናገር ፈልጋለሁ። አሁን ሽሜ እንደገለጸው የእድሜን ግማሽ ቲያትር ሰርቻለሁ። አንድም ቀን ሸልሜም አላውቅም። ግን ይሄ ለእኔ ትልቅ ሽልማቴ ነው። የኮቪድ ጊዜ የጉማ አዋርድ ሸላሚ ትሆናለህ ተብዬ ደስ ብሎኝ በአጋጣሚ በኮቪድ ምክንያት ሽልማቱን ቀረ። እኔም በኮቪድ ታመሜ ወይኔ ልሞት ነው ወይ ብዬ እግዚአብሔር ለዚህ ለዛሬ ቀን ስላደረሰኝ ክብርና ምስጋና ይግባው። በጣም አድርጌ አመሰግናለሁ። የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከእሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ክቡራትና ክቡራን፣ ወደ ከባባዶቹ ምድቦች አሁንም ምድብ ራሱ በጣም የሞት ምድብ የሚባል አይነት ነው። ምርጥ መሪ ተዋናይት ቤስት አክትረስ
የዚህን ዘርፍ እንድትሸልም ወደ መድረኩ የምጋብዝላችሁ በእውነት እጅግ በጣም ተወዳጅና ሚሊዮኖች በአንድ ድምፅ የሚመሰክሩላትን የመድረኳ ንግስት ሙሉ ዓለም ታደሰ ናት። እንደምናመሻችሁ የጥበብ ቤተሰቦች፣ እንኳን አደረሳችሁ። ተሸላሚዎች፣ እጩዎች ደስ ትላላችሁ። አመሰግናለሁ። ሽሜ እግዚአብሔር ያክብርልኝ። የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ እግዚአብሔር ሁሌም ለኔ እረኛዬ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ፣ ስላቆመኝ፣ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ፣ ቴዲዬ፣ ሁላችሁ ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያን ጊዜ አብራችሁን ስለነበራችሁ ቃልዬ እንኳን ደስ ያለሽ። ሙሉሽ ክብረት ስትልን በቅድሚያ እንኳን ደስ ያለሽ ቃልዬ። እንኳን አብሮ ደስ ያለን የኔ ቆንጆ። እንግዲህ የተሸለምሽው በምርጥ ሴት ተዋናይት ነው። አዎ። ምን ተሰማሽ? በጣም ደስ ብሎኛል። እግዚአብሔር ይመስገን። ጠብቀሽ ነበር? አልጠበኩም። ጎበዝ ናቸው። አላየሻቸውም? አምስቱም ከእኔም ጨምር ሁሉም መወዳቸው ማከብራቸው ናቸውና አልጠበኩም። በጣም ደስ ብሎኛል። ቀጣይ በምን ስራ እንጠብቅሽ? አላውቅም፣ እንደ እግዚአብሔር ፍቃድ እሱ እንደፈቀደ። በመጨረሻ የምታስተላልፊ ነገር ካለ ድል ውስጥሽ። ማስተላልፈው አሁንም እግዚአብሔር ይመስገን፣ ወደፊቱም እግዚአብሔር ይመስገን። እግዚአብሔር ይመስገን ብቻ ነው። እናመሰግናለን። እሺ ቆንጆ፣ አመሰግናለሁ። ምርጥ ረዳት ተዋናይ ቤስት ሳፖርቲንግ አክተር በተባለው ዘርፍ እጩዎቹን ክሊፕ ጋብዞ አሸናፊውን የሚያበስርልን የምንወደው ወንድማችን ይግረም ደጀኔ። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛ እውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበረ። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ።
መገኑ ገለቱ ኢሎስ እኔ ኪሮዶያ ወርበ ሲዳሞ ወርበ ኢትዮጵያ ጉሩሜ ዚ ወርባ ቅድስቴ ገለጢኔሞ አፎም አሁን ልተርጉመው ልብላው። አማኑ እንኳን ደስ ያለህ ይጌ ክብረት ይስጥልን። ምርጥ ረዳት ተዋናይት ቤስት ሰፖርቲንግ አክትረስ በዚህኛው ምድብ የታጩትን ተወዳዳሪዎች ክሊፕ ጋብዛ ከጋበዘች በኋላ አሸናፊቱን የምታበስርን ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን። አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ማርታ ጎይቶም በጣም የሚያስፈራ። እሺ እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር የተመሰገነ ይሁን። መልካም ምሽት። ምርጥ ሙዚቃ ቤስት ሚውዚክ በዚህ ምድብ የታጩትን ስራዎች ክሊፕ ጋብዞ ማን እንዳሸነፈ የሚያበስረን ደግሞ አማኑኤል ይልማ። እንኳን አደረሳችሁ ለዛሬው ቀን። የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ፣ ኤደን አይሸሹም፣ ፍጹም ካሳሁን፣ አብነት አጎናፍር። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹም። እንኳን አብሮ ደስ አለን። በሁለት ዘርፎች ይመስለኛል የታጫችሁት ጥቁር አደይ፣ አንተም የታጨበት እንግዲህ በአንደኛው ዘርፍ አሸንፈሃልና ምን ተሰማህ? በ13 ዘርፍ የታጨ ነው። ይሄኛው የሳውንድ ትራክ ዘርፍ ነው። በሳውንድ ትራክ ዘርፍ በግጥምና በዜማ ዜማው ያብነት ነው፣ ግጥም ነው። በዛ የመጀመሪያውን ዋንጫ ወስደናል። ደስተኞች ነው። እንግዲህ በጣም ምርጥ ጥምረት ወንድማማቾቹ እንግዲህ በጣም ምርጥ ጥምረት ፊልሙንም አይተነዋልና እጅግ በጣም ደስ ይላልና ውድድሩን በማሸነፍ ደስተኛ እንደሆንክ ተስፋ አድርጋለሁ። በመጨረሻ የምታስተላልፈው ነገር ካለ? እዚህ ፊልም ላይ ይህንን ዋንጫ እንድናነሳ አብረውን የነበሩ ጠቅላላ ሙዚቀኛው ፋኑ ቢዳቦ፣ ኤደን አይሸሹም፣ አብነት አጎናፍር እንዲሁም ከካሜራ ጀርባና ከካሜራ ፊት ያሉት ጠቅላላ አመሰግናለሁ። እናንተ ነው እንደዚህ። እሺ ቀጣይ ግን ምን እንጠብቀው? ምን ስራ እንጠብቀው? የተሻለ ምርጥ ፊልም ኢንተርናሽናል ፊልም። እሺ እናመሰግናለን። ቴንክ ዩ። ኤደን አይሸሽም፣ ፍጹም ካሳሁንና አብነት አጎናፍር በግጥምና በዜማ እንኳን ደስ ያላችሁ። አማን እናመሰግናለን። ጉማ የፊልም ሽልማት 2018 ዓመተ ምህረት የዓመቱ የአሪፍ ፔይ ምርጥ ፊልም አሪፍ ፔይ ቤስት ፊልም ይላል። በዚህ ምድብ የታጩትን ክሊፖች ጋብዞ የትኛው ፊልም እንዳሸነፈ የሚያበስረን ሄኖክ አየለ። እንዴት አመሻችሁ? እሺ እኔ እንደሆነ ለሸላሚነት ሉታ እንጂ ቅድስት እያለች የሚሸለም አይመስለኝም። ኔክስት ይር ግን እሷ ማትወዳደር ከሆነ አንድ ፊልም ይዤ እመጣለሁ፣ ትነግረኛለች። እሺ አስቀድሜ በጣም ማመስገን እና ዛሬ እዚህ መድረክ ላይ መገኘቴ እጅግ ደስ ያሰኘኝ ሁለት መንትዬ እህትማማቾች እንበላቸው ፍቅርተ ጌታሁን፣ ወለላ አሰፋ ከሁለቱም ጋር የመስራት እድል አግኝቻለሁ። የትህትና ትምህርት ቤቶች ናቸው። በጣም የሚያደምቁን እናቶች እህቶች ናቸው። ዛሬ ስለተሸለማችሁ እጅግ በጣም ደስ ብሎኛል። እባካችሁ ሞቅ ደመቅ አድርገን እናመስግናቸው። ታሪካቸው አልተነበበም፣ ግን በሬዲዮ፣ በቴሌቪዥን፣ በፊልም፣ በመድረክ ስራዎች በሙሉ የደመቁ እናቶቻችን ናቸው። እባካችሁ ሞቅ አድርጋችሁ። ሁላችሁም አንደኞች ናችሁ።
ግሩም እንደምታውቁት ዋንጫ ሁሌ የሚሰበስብ ነው። ስለዚህ ሁላችሁም ደማቆች ናችሁ። ውድድር ነውና አንድ ስም እንጠራለን። በቅድሚያ ግን አሪፍ ፔይ እንኳን ወደ ኢትዮጵያ ሲኒማ መጣችሁ። በአርት ፕላስ ግን አንዲት መልእክት በትህትና ማስተላለፍ ፈልጋ። እሺ ይገባቸዋል። እንኳን ደህና መጣችሁ። አንዲት መልእክት ግን አለችኝ። የኢትዮጵያን ሲኒማ ዲዘርቭ በሚያደርገው ልክ እንጂ በዩቲዩብ ገንዘብ አታነጻጽሩት አደራ ላለሁ። በዛ እሺ። የአሪፍ ፔይ የአመቱ ተሸላሚ ህሊና ደረጀ ጥቁር አደይ። ይቅርታ ትንሽ ሆኜ እንደ ትልቅ ላዛችሁ ነውና አንዴ ከመቀመጫችሁ ተነስታችሁ ጊሸን ማርያምን እመቤቴን አመስግኑልኝ እባካችሁ። እግዚአብሔር ያክብርልኝ፣ አመሰግናለሁ። ያው እኔ በጣም ለእንደዚህ አይነት ክብር ማልገባ ሰው ነኝ። እመብርሃን ግን ቅዱስ ዑራኤል ሁሌ ሸፍኖ በክብር ነው የሚያቆመኝ። ጥቁር አደይ እንግዲህ ናታይ በጀመረው ስራ ላይ ነው እኔ የገባሁት፣ ግን እግዚአብሔር ይመስገን ለዚህ በቅተናል። የጥቁር አደይ ክሮች በሙሉ በጣም አመሰግናለሁ። ማለት ብዙ መከራ አይተናል፣ ደጋግሜ ተናግሬያለሁኝ። አናንያ ሳውንድ ማናችን ነው እየቀረጽን በጣም በረሃ ውስጥ ነበርን። ብላቴና ባለቤቱ ምጥ ይዘዋት የሚደውልበት ስልክ አጥቶ ተጨንቆ ሜሪ ልጆቿን ጥላ ሁሉም ሰው ቤተሰቦቹ ልጆቹን ጥሎ እነ ፍጹም ሁላችሁም እና ይሄን ክብር አብረን ያገኘ ነው። ጥቁር አደይ ክሮች በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁ። በቅድሚያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንግዲህ አንተ በምርጥ ወንድ ተዋናይ ያሸንፋል፣ እንደዚሁም አንቺና ምን ተሰማችሁ? ያው ማሸነፍ ደስ ይላል። ደስ ይላል። የመለሰችው አይ ጥቁር አደይ እጅግ ለየት ያለ ስክሪፕት ነበረ። በዳይሬክቲንግም በፊልምም በጣም ደስ የሚል ነበርና እናሸንፋለን ብላችሁ ጠብቃችሁ ነበር? ኤክስፔክት እናደርጋለን። ምክንያቱም ብዙ ነው የተለፋበት። ዳይሬክተሮቹ፣ ጸሐፊውና ዳይሬክተሩ በእርግጥ አንድ ሰው ነው፣ ፍጹም ካሳሁን ይባላል። በጣም ለፍቶበታልና ለዚህ ክብር እሱ ክብር ይገባዋል። ክብር ተገብቶት ለእኛም ደግሞ ክብር ሰጥቶናል። እሷም ይሄ የተለፋበትን ስራ ኢንቨስት በማድረግ ሳትሳሳ ፊልም እንዲሆን ያደረገችልን የሚገባትን ይሄው አግኝታለች። የመጀመሪያ ፊልምሽ ነው ፕሮዲዩስ ታደርግ እና ቀጣይ በምን ስራዎችን ጠብቅሽ? ያው እመጣለሁ እንግዲህ። አንተንስ ቀጣይ በምን ስራ እንጠብቅ? በተሻለ ደግሞ ከዚህ የተሻለ ነገር ለመስራት እንሞክራለን። በመጨረሻ የምታስተላልፉት መልእክት ካለ እድል ስጣችሁ። ሁላችሁንም እናንተንም እናመሰግናለን። ጉማ አዘጋጆቹንም ሁሉንም እናመሰግናለን። እግዚአብሔር ይመስገን። እንግዲህ ሁላችሁንም እናመሰግናለን። ቴንክ ዩ። እኛም ስላገኘናችሁ ደስ ብሎናል። የአመቱ የጉማ ምርጥ ስራ መሪ ቤስት ዳይሬክተር በተባለው ዘርፍ እጩዎቹን አስተዋውቃ አሸናፊው ማን እንደሆነ የምታበስረን ብረቷ እመቤት ቅድስት ይልማ። እንደምን አመሻችሁ። ለተሸለማችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን ስለናንተ። ምርጥ ዳይሬክተር ፍጹም ካሳሁን። የእውነት በጣም አሁን ደስ አለኝ። ምክንያቱም ይሄን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ ይሄ ዋንጫ እኔ ጋር ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ከካሜራ ጀርባ ያላችሁ እውነት እኔ ጋር ተቀምጦላችኋል እንጂ የእናንተ ነው።
ብዙ 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 ሆናችኋል። ናታይም እንኳን ደስ አለህ። ያልነውን ሁሉ አድርገነዋል። ኮንግራ በጣም አመሰግናለሁ። ይህን ዋንጫ ከቅድስት በመቀበሌም በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ። ፍፄ እንኳን ደስ ያለ ኪዱ፣ እናመሰግናለን። አሁን የምንመለከተው ደግሞ የጉማ የክብር ስፖንሰር የበደሌ ስፔሻል ምርጥ የተመልካች ምርጫ የትኛው ፊልም ይሆን የሚለውን ነው። የእጮቹን ክሊፕ ጋብዘው አሸናፊዎቹን የሚነግሩን አቶ ፍቃዱ በሻህ በሃይንከን ኢትዮጵያ የሳስቴይናቢሊቲ እና ሲኤስአር ማኔጀር። ይህን ሽልማት ለማስተዋወቅ 10 ዓመት ስለተመላለስኩ በቃሌ ሸምድጄዋለሁ። የአመቱ የበደሌ ስፔሻል የህዝብ ምርጫ ምርጥ ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ፣ ያንተም ነው። ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። በቅድሚያ እንኳን ደስ አለሽ። አመሰግናለሁ። በምን ዘርፍ ነው ያነሳሽ? በበደሌ ስፔሻል በህዝብ ምርጫ ባለክራር። በጣም ደስ ይላል። እንደምታሸንፍ ጠብቃችሁ ነበር? አልጠበቅኩም። ምክንያቱም አብሬ የተወዳደርኳቸው ሌሎች ከባድ ስራዎች ነበሩና የእውነት አልጠበቅኩም። ስላሸነፍሽ ምን ተሰማሽ? በጣም ደስ ብሎኛል። እንደ መጀመሪያ ስራ ስትሸለሚ ደስ ይላል። የመጀመሪያ ስራ መነሻሻ ነው እና ከዚህ በኋላ ከአንቺ ምን እንጠብቅ? የወጡ ስራዎችም አሉኝ። ከዚህ የተሻለ ደግሞ የተሻለ ስራ ሰርቼ ለመምጣት እንግዲህ ሞክራለሁ። ያቅም። እሺ፣ በመጨረሻም ታስተላልፍ መልእክት ካለሽ? የኢትዮጵያ ሕዝብ አመሰግናለሁ። ጉማ አዋርድን በጣም አመሰግናለሁ። አዘጋጆቹ፣ ባለክራር ቲም በሙሉ በጣም ነው አመሰግናለሁ። እኛም ክብረሽን ስለመጣሽ እናመሰግናለን። እሺ፣ ቴንክ ዩ በጣም። ምርጥ አጭር ፊልም ቤስት ሾርት ፊልም የእጩዎቹን ፊልሞች ክሊፕ ጋብዞ አሸናፊውን የሚነግረን ዮሴፍ ኃይሉ። ክቡራትና ክቡራን እንኳን ደህና መጣችሁ። የጉማ አዋርድ የዓመቱ ምርጥ አጭር ፊልም ተሸላሚ በማን አይን አሸናፊ መስፍን ነው። ያው 2014 ወስደን ነበር። አሁን ሁለተኛ ጊዜ ነው። እግዚአብሔር ይመስገን። እሺ፣ በመጀመሪያ ክብሩን ሁሉ ለአምላኬ ለመድኃኒዓለም እሱ ክብሩን ይሰድልኝ። ይህንን ሾርት ፊልም እንድሰራ ለደገፉኝ ሁሉ አመሰግናለሁ። ማይክሩ ሁላችሁም፣ የጎልደን አሽ የጌዘ ስታርስ ቲሞች ሁላችሁም፣ እነ ሙሴ ይመቻችሁ፣ አመሰግናለሁ። እኔ መናገር የፈለግኩትን ስቶሪ ለደገፉኝ ሁላችሁም አመሰግናለሁ። ለቤተሰቦቼ፣ ለእህቴ፣ ለምህረት ሁላችሁም አመሰግናለሁ። ስፔሻሊ ለአባቴ የአንተ ምክር፣ ድጋፍ እና ኃላፊነት ያስተማርከኝ አንተ ነህ። ጓደኛዬም አባቴም ሆነክ አንተ ነህ የቀረስከኝ። እኔ ያው የወታደር ልጅ ነኝ እና የአንተ ልጅ በመሆኔ በጣም እኮራለሁ። ያው ህዝብ ፊት ባመሰግነ ደስ ይለኛል። አመሰግናለሁ። አባት አመሰግናለሁ። በመጀመሪያ እንኳን ደስ አለህ። እንኳን አብሮ ደስ አለህ።
እንግዲህ ስምህንና በምን ዘርፍ እንዳሸነፍክ? እሺ አሸናፊ መስፍን እባላለሁ። በአጭር ፊልም ዘርፍ ነው የተሸለምኩት። በመጀመሪያ ደረጃ ስላሸነፍክ ምን ተሰማ? በጣም ደስ ብሎኛል። አልጠበቅኩም ነበረ። ያው እግዚአብሔር ይመስገን ሌላ ምንም ማለት አልችልም። እሺ ወደፊት ከአንተ ምን እንጠብቅ? ያው አሁን አጭር ፊልሞች ላይ በደንብ ብዙ በጀትም አውጥተን የሆነ ጥሩ ነገር ለመስራት እንሞክራለን። አጭር ስለሆነ ይቀላል። ሞር ደግሞ ወደፊት ሰፋ ረጅም ፊልሞች ለመምጣት እንሞክራለን። እሺ በመጨረሻ የምታስተላልፈው መልእክት ካለ? በቃ ምን እላለሁ፣ እግዚአብሔር ይመስገን። የክሩ ሁሉ ማመስገን እፈልጋለሁ። እሱን ማስችል። እሺ እኛም በድጋሚ እንኳን ደስ አለብን። ምርጥ ስኮር ወደ ተባለው ዘርፍ እናመራለን። ክቡራትና ክቡራን የእጩዎቹን ቅንጭብ ክሊፖቹን ጋብዞ ማን እንዳሸነፈ የሚያበስረን ጋሽ ዳዊት ይፍሩ። የምርጥ ስኮር የጉማ አዋርድ አፊኒ ስማገኘው ሳሙኤል። ያስፈራል። አፊኒ ፊልም የብዙ አመት ልፋታችን ነው እና ለዚህ ልፋታችን ለዚህ ፍሬ ያበቃን እግዚአብሔር የተመሰገነ ይሁን እና የፊት አውራሪ የሲዳማ ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው ከልብ አመሰግናለሁ እና ሙሉ የባህል ቱሪዝም ቢሮ ክሩ እንዳለ በጣም አድርጌ አመሰግናለሁ። ቴንክ ዩ። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። ስምህንና በምን ዘርፍ እንዳሸነፍክ ንገረን። እኔ በርናባስ እባላለሁ። ያሸነፍነው በአፊኒ ፊልም በስኮር ምርጥ ስኮር። ስላሸነፍክ ምን ተሰማ? እጅግ በጣም ደስ ብሎናል። እንግዲህ ከአንተ ጋር ብዙ ሰዎች አብረዋችሁ እጩ ነበራችሁና ጠብቀኸው ነበር ውጤቱ? አዎ ጠብቀነዋል። ምክንያቱም ምርጥ ስኮሪንግ የሰራ ስማገኝ ነው እና እኔ ተወካይ ነኝ እና በጣም ብዙ ስለለፋን እንደምናሸንፍ እርግጠኛ ነበር እና ይሄ ስሜ የአንተ ልፋት ውጤት ነው እላለሁ። እሺ በመጨረሻ ማስተላለፍ የምትፈልገው ነገር ካለ? አዎ በመጨረሻ ማስተላለፈው ይህን እድል ስለሰጠኝ ታሪኩ መኮንን ዘታሪያን ዳይሬክተራችን ነውና ይህን እድል ስለሰጠኝ እጅግ አድርጌ አመሰግነዋለሁ። ከዛ በመቀጠል ሙሉ ክሩ ጀግኖች ናቸውና እጅግ አድርጌ አመሰግናለሁ። ሙሉ የባህልና ቱሪዝም ቢሮ ሰራተኞችን አመሰግናለሁ። ቴንክ ዩ። ቀጣይ በምን ስራ እንጠብቃለን? አሉ ስራዎች የጨረስናቸው አሉ። እንደዚህ ጉማ ላይ መተን እንግዲህ አፍሰን ወደ ሐዋሳ እንመለሳለን እላለሁ። ምርጥ ገጽ ቅብ ቤስት ሜካፕ በተባለው ምድብ የታጩትን ባለሙያዎች ክሊፕ ጋብዛ የዓመቱ ምርጥ ሜካፒስት ማን እንደሆነ ወይንም እንደሆነች የምታበስርልን ሰዓሊ ሎሪየት ደስታ ሀጎስ። ለዚህ ያበቃን እግዚአብሔርን በጣም አመሰግናለሁ። ጉማን ጥበባትን እንደ አዲስ እየሆነ እንዲኖርና እየበረታ እየታደሰ እንዲኖር ኢትዮጵያ የጥበብ ሀገር እንደመሆኗ መጠን ጉማን እጅግ በጣም አመሰግናለሁ። ወደፊትም የበለጠ ሆኖ እንዲቀርብ እመኛለሁ። እግዚአብሔር ይስጥልኝ። ወደሚቀጥለው ልሂድ። አሁን የምርጥ ሜካፕ ዝናዊት ዘርጋባቸው። አይ ቲንክ ከካሜራ ጀርባ መሆን ሞር የተሻለ ነው፣ ግን ሳልናገር ማለፍ የሌለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱን ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ አፊኒ በጣም እውነት we deserve more። በጣም ዋጋ የከፈልንበት ስራ ነው።
ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ አፊኒ ስብሰባ ሲሄድ እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ለሁላችሁም ለክሩ አመሰግናለሁ። ባለቤቴን ዳንኤል አንመው፣ እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ ሄጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ። ሌላ ደግሞ በዚህ በስራ ጉዞዬ ላይ ሁሌ መሸለም የምፈልግ የነበረው በጣም ወዳት ጓደኛዬን ለማመስገን ነው። ሁሌ ማለት እኔ እዚህ ጋር ቆሜ ማውራት የምችል ሰው፣ መስራት የምችል ሰው እንደሆንኩ ፊልም አላረግ ሰው ነበርኩኝና ሁሉ ነገሬን እንዳይ ያደረገች ኤፍራታ ኤርሚያስ ያሳጋለች። እወድሻለሁ ማለት ፕሮግሬሲን ያየ ሁሉ ከመጀመሪያው ጀምሮ መለማመጃዬ ነበረች እና ያው ዛሬ አመሰግናለሁ ሁላችሁንም። አማኑ እግዚአብሔር ሲረዳኝ የመጀመሪያ ስራዎችን ከእናንተ ጋር ነው የሰራሁት። ቃልዬ የሚገርም የቃል ብርታት ሰጥታኝ ከመጀመሪያ ጀምሮ አሁንም አብራኛለች እና ስትሮንግ እንደሆነ ዊክነሴን እየነገረችኝ እዚህ እንድደርስ ያደረገችኝ እሷ ናት። አማኑ ሁላችሁንም ነው የማመሰግነው። ስትሬንግዜን ያሳያችሁኝ ሰዎች ናችሁ። እግዚአብሔር ይመስገን። አመሰግናለሁ። በቅድሚያ እንኳን ደስ አለሽ። አመሰግናለሁ። እንግዲህ ስምሽን እና በምን ዘርፍ እንዳስሸነፍሽ? ዝናዊት ዘርጋባቸው እባላለሁ። በገጽ ቅም ሜካፕ። እንግዲህ ዜድ በብዙ ጊዜ በጣም አሁንም በቅርቡ ተሸልመሻል ካልተሳሳትኩ አይደል? ሀበሻ ቪው ላይ እና እኔም ከማደንቅሽ ሰዎች መሀል ነሽ እና ስለዚህ ስላሸነፍሽ ምን ተሰማሽ? በጣም ደስ ያለኝ ማለት በጣም ለመሸለም የሰራሁት ስራ እስኪመስለኝ በጣም ነበረ የታተርኩት ምናምን እና ሜካፕ ደግሞ የምወደው ሙያ ነው። መሸለም በሱ ደግሞ በጣም ሌላ እድለኝነት ነው እና በጣም ደስ ያለኝ ብቻ። ጠብቀሽው ነበር? አዎ ጠብቄው ነበር። እሺ እና ቀጣይ በምን ስራዎችን ጠብቅሽ? በሜካፕ በብዙ ሜካፕ ያው ቢዩቲንም ሁለቱንም ስለምትሰሪ ያው እሱ ያኛው አለ ይሄኛው በቃ በደንብ ፉል ኢነርጂቲክ ሆኜ የምሰራው ስራ ስለሆነ በብዙ ሜካፕ በሚለው ይውልልኝ። እሺ በመጨረሻ የምታስተላልፊው መልዕክት ካለሽ? አመሰግናለሁ ሁላችሁንም። የአፊኒ ፊልም ክሬው የጉማ አዋርድ እኛን ለማበረታታት እያደረገ ያለው ነገር ሁሌም ያበረታናል። እንደዚህ አይነት ኢቨንቶች እና ሰው ይበል ብለናል ይቀጥል። በጣም አመሰግናለሁ። በድጋሚ እንኳን ደስ አለሽ። ምርጥ የፊልም ጽሑፍ ቤስት ኦሪጂናል ስክሪን ፕሌይ የተወዳዳሪዎቹን ማንነት የሚያሳየውን ቅንጭብ ጋብዞ ማን እንዳሸነፈ የሚያበስረን ሁለገብ ባለሙያ ነው። የእማማ ድባቤ ወላጅ ተስፋዬ ማሞ። የተሸለማችሁ እንኳን ደስ ያላችሁ፣ የምትሸለሙ እንኳን ደስ ያላችሁ። በመሰራት ላይ ያላችሁ ነገ የእናንተ ነው። እንኳን ተገናኘን። በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ። ከዋንጫው በላይ በጣም ደስ ያለኝ ነገር አብሬያቸው የተወዳደሩት ፊልሞች ናቸውና ክብር አለ። በተረፈ ይሄ ዋንጫ ድርሰትን ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለነሱ ክብር አለ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። ምርጥ ቅንብር ቤስት ኤዲቲንግ ወደ ተባለው ካታጎሪ ያለፍን። የዚህ ምድብ እጩዎች ክሊፕ ጋብዞ አሸናፊውን የሚያበስርልን መምህርና ኤዲተር አክሊሉ ወንድምነህ
እንደምናመሻችሁ። የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አልማው። በጣም አመሰግናለሁ ጓደኞቼ፣ ሁላችሁም በጣም አመሰግናለሁ። እዚህ ፊልም ላይ ይሄ ፊልም እንዲሳካ ከጎኔ ስለነበራችሁ ቃልዬ፣ ኢዮባ፣ ኤላ፣ ባያ፣ ቴዳ ሁላችሁንም በጣም አመሰግናለሁ። ከሁሉም በላይ ይሄ ፊልም እንዲሳካ በጣም ዋጋ የከፈለችው ዝናይት ውዷ ሚስቴ በጣም አመሰግናለሁ። እንኳን ደስ አለሽ። በቅድሚያ እንኳን ደስ አለህ። አመሰግናለሁ። ስምህንና በምን ዘርፍ እንዳሸነፍክ? ዳንኤል አልማው እባላለሁ። በትዝታ ፊልም በምርጥ ኤዲቲንግ። እሺ፣ ስላሸነፍክ ምን ተሰማ? ደስ ብሎኛል። በጣም ደስ ብሎኛል። ጠብቀው ነበር? አዎ፣ የተወሰነ ጠብቄ ነበር። ቀጣይ በምን ስራ እንጠብቅ? አሉ ቀጣይ የሚወጡ ፊልሞች አሉ። አንድ ፊልም አለን በተለይ በጣም እንግዲህ ጥሩ ይሆናል ብለን የምንጠብቀው ፊልም ዶሎቪያ ይባላል። በቅርብ ይወጣል። እሺ፣ ለእሱኛው መልካም እድል እላለሁ። በመጨረሻ የምታስተላልፈው ነገር ካለ? እዚህ ፊልም ላይ የተሳተፉ ባለሙያዎች ጓደኞቼን በሙሉ በጣም አመሰግናለሁ። ይሄ ፊልም እዚህ እንዲደርስ እንዲሳካ የረዱን ፊልም ባለሙያዎች፣ ቤተሰቦቼን፣ ሚስቴን፣ ልጄን አመሰግናለሁ። ምርጥ ምስል ቀራጺ ቤስት ሲኒማቶግራፈር በዚህ ዘርፍ የታጩትን ባለሙያዎች ቅንጭብ ስራዎች አስተዋውቆ ሽልማቱን አሸናፊውን የሚያበስርልን የአምናው ተሸላሚ የዘንድሮው ሸላሚ ሰዳኪያል አየለ። እንዴት አመሻችሁ? የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋ። በመጀመሪያ ፈጣሪን በጣም አመስገን እፈልጋለሁ እና በመሀላችሁ ዛሬ በጣም ደስ የሚል ቀን ነው እና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላውቅም ከዚህ በፊት እና ሙሉ የ6 ሰዓት ክሩን በጣም አመስገን እፈልጋለሁ። አመሰግናለሁ። ቴንክ ዩ። 11ኛው ጉማ የህይወት ዘመን ተሸላሚ ከሆኑት አንዷ ተዋናይት ወለላ አሰፋን ወደ መድረኩ በማክበር ጋብዛለሁ። አመሻችሁ፣ እንኳን ደህና ቆያችሁኝ። ተስፋ የተጣለባት ምርጥ ተዋናይት ክላራ ሙሉጌታ። ናችሁ? አመሰግናለሁ። እግዚአብሔር ይመስገን። ያው አልጠበቅኩም እና ያው ንግግርም እንደዛው ልክ አልጠበቅኩም አልተዘጋጀሁም። ስለዚህ አመሰግናለሁ። መዝሙር እና እናቴ ማመስገን እፈልጋለሁ። እናቴ ቅድስት ድንግል ማርያም እና እናቴ አስፋራ ወርቅ ተሻገር እና ውድ ባለቤቴ በጣም ነው የማመሰግነው። እወድሃለሁ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ስምሽንና በምን ዘርፍ እንዳሸነፍሽ? ክላራ ሙሉጌታ እባላለሁ። በሁለት ወጣት ፊልም በምርጥ ተስፋ የተጣለባት ሴት ተዋናይት። በቀጣይ ከአንቺ ምን ስራ እንጠብቅ? ያው የመጀመሪያችን ነው ይሄ ስራ። ስለዚህ ብዙ አሪፍ ስራዎች እንሰራለን ብለን ተስፋ እናደርጋለን። እግዚአብሔር እሺ። ስላሸነፍሽ ምን ተሰማሽ? ጠብቀሽ ነበር? ያው ጠብቄያለሁ፣ አልጠበቅኩም ሁለቱም ማለት ነው። እና በጣም ደስ ብሎኛል። በጣም በመጨረሻ የምትነግሪኝ ነገር ካለ እንጠብቅ። ምን በቃ ፕሮግራሙ ደስ ይላል። ኤቭሪዋን ደስ ይላል። አለባበሱ ምናምን ለፕሮግራሙ ያለው ክብር ነው የሚያሳየው። በጣም ደስ ይላል። በጣም ደስ ይላል።
አመሰግናለሁ። ሽማሪ ተስፋ የተጣለበት ምርጥ ተዋናይ ቤስት ፕሮሚሲንግ አክተር የእጩዎቹን ተዋናያን ቅንጭብ ፊልም ጋብዞ አሸናፊው ማን እንደሆነ የሚያበስረን ሁለገቡ የቲያትር ፕሮፌሽናል የአዲሱ ሚካኤል ልጅ ሚካኤል ሚሊዮን። እንዴት ናችሁ? እንኳን ለዚያ በቃችሁ። የተሸለማችሁ እንኳን ደስ ያላችሁ። እጩ የሆናችሁ እጩ መሆን ራሱን የቻለ ሽልማት ነው። እስካሁን ሰርታችሁ ፊልም ኢትዮጵያ ውስጥ የሰራችሁ ባለሟሎች እጅግ በጣም ክብር ይገባችኋል። ሁላችሁም ለራሳችሁ ሞራል ስጡ። ተስፋ የተጣለበትን ተዋናይ በቀጥታ የምንገልጽበት ጊዜ ይሆናል። ሳሊም አብዱረህማን ለፍትህ። አመሰግናለሁ። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። ይቅርታ ተመለሱ። ልጄ አባዬ ታሸንፋለህ ብላኝ ነበርና ኪያዬ ቴንክ ዩ። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። እሺ ስምህና በምን ዘርፍ እንደታጨህ ንገረኝ። ሳሊም አብዱራህማን እባላለሁ። በምርጥ ረዳት ተዋናይነት። በጣም ደስ አይ ተስፋ የተጣለበት ተዋናይ። ተስፋ የተጣለበት ተዋናይ። እሺ አሸንፋለሁ ብለህ ጠብቀህ ነበር? እንደ እውነት አልጠበኩም። የማሸነፍ ሀሳብ ምናምን አልነበረኝም። ምንም አልጠበኩም። ስላሸነፍክ ታዲያ ምን ተሰማ? ደስ ብሎኛል። በጣም ደስ ብሎኛል እና በጣም ኃይለኛ ደስታ ነው የተሰማኝ። እንደዛ ነው። እሺ በቀጣይ ምን እንጠብቅ? በቀጣይ እንግዲህ በአሪፍ እና በምርጥ ስራዎች እመጣለሁ ብዬ አስባለሁ። እንደዛ ነው። እሺ በመጨረሻ የምታስተላልፈው መልእክት ካለ? በመጨረሻ ከጎኔ ለነበራችሁ ለደገፋችሁ እና በጣም ምንም ደጋፊ የለኝም ደጋግሜ እያወራሁት ነው እና ገብርኤልን ከልቤ አመሰግናለሁ እና ሁሉ ነገር ለሱ ማለት ነው። እሺ በጣም አመሰግናለሁ። እስካሁን ባለው ውጤት ጥቁር አደይ በ5 ዋንጫዎች አንደኛ ሆኗል። አፊኔ በ4 ዋንጫዎች ይከተላል። ትዝታ እና 6 ሰዓት ከሌሊቱ 2 ዋንጫ አላቸው። ለፍትህ እና 2 ቅጣት ደግሞ አንዳንድ ዋንጫ ወስደዋል። ክብራትና ክብራን 11ኛውን ዙር የጉማ ፊልም ሽልማት አጠናቀን እነሆ የመሰነባበታችን ነገር እርግጥ ሆነ። የልዑል እግዚአብሔር ፈቃዱ ቢሆን በ12ኛው ሽልማት ለመገናኘት ያብቃን። ከቁጥር አያጉድለን። ኢትዮጵያ ሀገራችንን ሰላም ያድርግልን። ፍቅር እንደ ሸማ ያላብሰን። በሰላም ወደ የቤታችሁ ግቡ። መልካም ምሽት።